ሄሎ እንደምን ዋላችኋል? ደህና ናችሁ ወይ? እንግዲህ ዛሬ አየሩ ኮንቬኒየንት ነው። ሁለቱም ቀን በጣም ወበቅ ነበረ። ኦልሞስት 90 አንዳንድ ጊዜም 100 ድረስ ደርሶ ነበረና እንግዲህ በፋራናይት በዲግሪ ሴንቲግሬድ ከ35 በላይ ማለት ነው። ዛሬ ግን በጣም ቆንጆ ነው። ያው ደመናማ ነው፣ አየሩ ቆንጆ ነው እና እስቲ አንዳንድ ነገር ሼር ለማድረግ ነው። እንግዲህ አሁን ክርስትናውን በተለይ ኢቫንጀሊካል ቸርቾችን በተመለከተ ሰሞኑን እያነጋገረ ያለው የቃለ ሕይወት ቤተክርስቲያን ሐዋርያትና ነቢያት የሚባሉት ካሁን በኋላ መድረክ ላይ አያገለግሉም ብላ ያወጣችውን የአቋም መግለጫ በተመለከተ እሱን በማድነቅ ነው። እንግዲህ ወዳጆቼ እንደነገሩኝ ከሆነ መካነ ኢየሱስን ተከትላለች ተብሏል። ይሄ በጣም መበረታታት ያለበት ነገር ነው። በጣም ደስ ይላል እና እንግዲህ ሌሎች ቤተክርስቲያኖችም አብያተ ክርስቲያናትም ይቀጥላሉ ብለን እናስባለን። እንግዲህ ጸጋው የነቢያትና የሐዋርያት ጸጋ በዚህ ዘመን አለ የለም የሚለው እንግዲህ ተጠበቀ ሆኖ ማለት ነው እና ለምሳሌ አሁን መሰረተ ክርስቶስ፣ ሙሉ ወንጌል ቤተክርስቲያን፣ ሌሎች ማቃቸው ናቸው። እንግዲህ ይሄ ጸጋ አለ ይላሉ። ፋይን ነው። ግን እያንዳንዱ ቤተክርስቲያን ደግሞ ገቨርኒንግ ማለት የሚከተሉት ስርዓት እና ምን መሆን እንዳለበት ባይንድ አንድ የሚያደርጋቸው የጋራ አቋም ምንድነው የሚባለው መተዳደሪያ ደንብ ባይሎ ማለት ነው። መጽሐፍ ቅዱስ የመጨረሻው ስልጣን ቢኖረውም ግን እያንዳንዱ ቤተክርስቲያን ሊያደርግ የሚገባው ስርዓቱ ምኑ ሁሉ አለ እና በዛ መልክ እንኳን ቢሆን ጸጋው አለም እየተባለ ማለት ነው። በዛ መልክ እያንዳንዱ ቤተክርስቲያን ይሄን ነገር ማስፈጸም ከቻለ በጣም ጠቃሚ ነገር ነው። አሁን ችግሩ የመጣው ለምሳሌ በኦርቶዶክስ በጣም ደስ የሚለው ነገር ምንድነው? ቅዱስ ሲኖዶስ የሚባል አለ እና አንድ ቄስ ወይም ደግሞ አንድ ቤተክርስቲያን ከዛ ጋር የኦርቶዶክስን እምነት ጋር የሚጋጭ ነገርን ቢያደርግ ይጠየቃል እና ሲኖዶሱ ወይም ደግሞ እንደ ተዋረዱ ማለት ነው ያ ቄስ ወይም ያ ቤተክርስቲያን ይወገዛል። በዚህ አይነት መልክ ካለ የሰው ልጅ ስልጣን ከላይ የሚፈራው ነገር ከሌለ እንደፈለገው ነው የሚሆነው። አሁን ይሄ በቃ ሐዋርያት ነን ነቢያት ነን እያሉ እንደፈለጋቸው የልባቸው የሚናገሩት በጣም የሚደላቀቁት ብዙዎች ላይ በደል የሚያደርሱት ብዙዎችን የሚበዘብዙት ለምንድን ነው? የፈለጉበት መድረክ በቃ እየሄዱ ስለሚያገለግሉና እነሱንም የሚከተሏቸው ዘማሪዎችም ሆኑ ምንም ተጠያቂነት ስለሌለ ነው እና እንደነዚህ አሁን ልክ እንደዚህ አሁን ቃለ ሕይወት እንዳደረገችው መካነ ኢየሱስም እንዳደረገችው መሰረተ ክርስቶስና ሙሉ ወንጌልም ጸጋውን ፋይን እንቀበላለን፣ እናከብራለን። ሃዌቨር አንድ ነብይም ይሁን ሐዋርያ የሚባል ሰው መጥቶ እዛ መድረክ ላይ ሲያገለግል ለተናገረው ነገር ላደረጋቸው ነገሮች አካውንታቢሊቲ ማለት እዛ ያሉት ቤተክርስቲያን ውስጥ ያሉት መሪዎቹ ሽማግሌዎቹ ይሄን ስትል ምን ማለት ነው? ይሄን ለምን እንዳደረክ ከመስመር ካለፈው በኋላ ይሁን ከመድረክ ላይ ሁሉ አውርደው መቀጣጫ ወይም ደግሞ ትምህርት ማድረግ ያስፈልጋል። እንደዛ ሲሆን ሌሎች ይጠነቀቃሉ። ከዛ ደግሞ ምዕመናንም የመጠየቅ ለካ እንዲማለ የማለት ባህልን ያዳብራል ማለት ነው እና በጣም ኢንከሬጅ መሆን ያለበት ነገር ነውና እኔም ደስተኛ ነኝ። እንግዲህ አንዳንድ ቪዲዮዎችን የነ ዘላለም መንግስቱ ምናምን በማየት ነው እንጂ ጠለቅ ያለ ነገር እንኳን ሰርች አላደረኩም። ባይኔቸር አንድ ነገር በደንብ አድርጌ ማየት ምናምን ደስ ይለኛል። ግን
በጣም ያሳዝን ነበረ። በፊት የሚታየው ነገር ስርዓት የሌለው ነገር፣ በጣም የሚያስቀይም ነገር እና ይሄ በጣም ኢንኮሬጂንግ ነገር ነው እና ሌሎችም ይከተላሉ ብዬ አስባለሁ። ይሄን ያደረጉትን ደግሞ ይሄን ድፍረት ያላቸውን ደግሞ መሪዎች እጅግ በጣም አደንቃለሁ፣ አከብራለሁ። እግዚአብሔር ጸጋ ያብዛላችሁ፣ በዚሁ ቀጥሉበት። ያው መንገጫገጭ እንግዲህ በየቦታው እያየን ነው ማለት በዚህ ነገር የተቆጡ ሰዎች አሉ እና እንደዛ ነው። እስቲ እንግዲህ እኔ አሁን እግዚአብሔር በረዳኝ መሰረት አሁን በተረዳሁት መሰረት እንግዲህ እኔ የሪፎርምድ ቴዎሎጂ ቤተክርስቲያንም ነው የምሄደው። እንግዲህ ሞርም ደግሞ የማነበው መጽሐፍ ስብከቶቹን የምሰማው ሞዴል አድርጌ የምከተላቸው ሰዎች ለምሳሌ እንደነ አርሲስ ፕሮ፣ ጆን መካርተር እና ወደ ኋላም ስንሄድ እንግዲህ አሉ ብቻ የማነባቸው ያነበብኳቸው እነሱን በተመለከተ ነው። እንግዲህ በዛ ቤተክርስቲያን የሐዋርያትና የነቢያት ቢሮ ከቀኖናው መዘጋ ማለት መጽሐፍ ቅዱስ እነዚህ 66 መጽሐፍቶቹ የመጨረሻው እንግዲህ ዮሐንስ ራእይ ነው እንበለው ግድ የለም እና እሱ ከተጻፈና ከተዘጋ በኋላ ከዛ በኋላ ልዩ የተለየ መገለጥ ስለሌለ ሐዋርያትና ነቢያት የሚለው ነገር ተቋርጧል ይላሉ። እኔም በዛ ነው ማምነው። ይሄ ለምንድን ነው የሆነው? ሐዋርያት እንግዲህ በጎ ሐዋርያት የሚባሉ የሐዋርያት ስራ ላይ ከበጎ ሐዋርያት በኋላ ጳውሎስ አለ። ግን ደግሞ ሐዋርያ የተባሉ እንደነ በርናባስ ምናምን አይነት ነገሮች አሉና እንደዛ እስካለ ድረስ በእነሱ ስልጣን ባይሆንም ሐዋርያትም አሁን አሉ ብለው የሚከራከሩ አሉ። ነቢያት በተመለከተ እንግዲህ ዋና አላማቸው ነቢያት ለኔ እንግዲህ ማለት ነው እንግዲህ መጥምቁ ዮሐንስን እንደ መጨረሻው ነቢይ አድርጌ ቆጥረዋለሁ። የነሱ ዋና አላማ ምንድን ነው? መሲሁ ጌታችን ኢየሱስ ክርስቶስ መምጣቱን በተመለከተ ቀድሞ ማብሰር፣ ቀድሞ መናገር፣ ይህም በተመለከተ ነው እና እርግጥ በዛን ጊዜ የእስራኤላውያንን ማስጠንቀቅ ኤክሴትራ ያ ነቢያት የሚባሉ እንግዲህ በሐዋርያት ስራ ላይ ያሉ አሉ በሐዋርያት ስራ ላይ እና በዛ መልክ ነው። ግን እንደ መፈክር እንዲህ ነው ለማለት ሳይሆን ቤዚክ የሆኑ እንግዲህ ይህንን ነገር የሚደግፉ የመጽሐፍ ቅዱስ ክፍሎች አሉ። ለምሳሌ የመጀመሪያው ኤፌሶን ምዕራፍ 2 ቁጥር 20 በሐዋርያትና በነቢያት መሰረት ላይ ታንጻቸዋል፣ የማዕዘኑም ራስ ድንጋይ ክርስቶስ ነው ይላል። እዚህ አሌክዛንድሪያ ውስጥ አንድ ሆስፒታል እየተሰራ ነው፣ ትልቅ ሆስፒታል ማለት ነው። ይሄ ሆስፒታል አሁን ህንፃው መገንባት ተጀምሯል። ነገር ግን ህንፃው ግንባታ ከመጀመሩ በፊት አይ ካንት ቴል ዩ ምናልባት እንጃ 2 ዓመት 3 ዓመት ምንም ነገር አናይም ነበረ። ግን መንገድ ይዘጋል፣ የኮንስትራክሽን መኪኖች፣ ሰዎች ምናምን ታያላችሁ። ምንድነው? መሰረቱ እየተሰራ ነው። ፋውንዴሽን መሰረቱ እየተሰራ ያ መሰረቱ ከተሰራ በኋላ ነው እንግዲህ አሁን ህንፃው ወደ መውጣት የጀመረው። እንዲሁም በጣም በሚያስደንቅ ፍጥነት ፓርኪንጉ፣ ህንፃው በጣም እየወጣ ግን ያን የሚሸከመው መሰረቱ ነው። እዚህ ጋር በሐዋርያትና ቅዱሳን ማለት ነው በነቢያት መሰረት ላይ ታንጻቸዋል ይላል። መሰረት ናቸው። የማዕዘኑም ራስ ድንጋይ ክርስቶስ ነው። አሁን ሐዋርያቱን ነቢያቱን መሰረትነት እንዲሁም ደግሞ የማዕዘኑ እንግዲህ ያንን ቤቱን ወይም ህንፃውን ግጥም አድርጎ የሚይዘውና የሚያቆመው ማለት ነው እሱ ደግሞ ክርስቶስ ነው። ስለዚህ እነዚህ ሊቀያየሩ አይቻልም። ሐዋርያትና ነቢያት ክርስቶስ በቃ እነዚህ ከስርና ከጎን ያሉ ናቸው።
ስለዚህ ደግሞ ደጋግሞ ህንፃ እንደማይተነጸው ሁሉ ዲሞሊሽ ተደርጎ እንደገና ሌላ መሰረትና ሌላ ህንፃ ይሰራል እንጂ መሰረቱ እንደገና አይመሰረትም። ስለዚህ ድጋሚ ሐዋርያትና ነቢያት ክርስቶስ ራሱ እንደማይቀየረው ሁሉ ወይም እንደማይለው ሁሉ እንደማይቀየረው ሁሉ ሐዋርያትና ነቢያት አያስፈልጉም። ግን ይበልጥ ያብራራዋል። ምን ይላል? በእርሱም ይላል በዚህ እንግዲህ በማዕዘኑ ድንጋይ ራስ ማለት ነው በሐዋርያትና በነቢያት መሰረት ላይ በታነጸው የማዕዘኑ ራስ ድንጋይ በሆነው በእርሱም ህንፃ ሁሉ እየተጋጠመ በጌታ ቅዱስ ቤተ መቅደስ እንዲሆን ያድጋል። እዛ መሰረት ላይ በዛ የማዕዘን ራስ ድንጋይ ላይ ተደግፎ ወደ ላይ ማደግ አለ ማለት ነው። ቁጥር 22 በእርሱም እናንተ ደግሞ እኛ ማለት ነው ምእመናን ለእግዚአብሔር መኖሪያ ለመሆን በመንፈስ አብራችሁ ትሰራላችሁ ይላል። እንግዲህ ለፐርፐዝ ነው። እኛ የእግዚአብሔር መኖሪያ እንግዲህ ቅዱስ በመንፈስ አለብን የመንፈስ ቅዱስ ማደሪያዎች እንደሆነ ቆሮንቶስ መጽሐፍ ላይ ነው መሰለኝ አለ እና ያንን ለመሆን እንሰራለን በየጊዜ ፍጹም እንግዲህ በኋላ መጣበታለሁ ወደ ምዕራፍ 4 ላይ ግን እዚህ ጋር በመንፈስ አብረን ነው የምንሰራው እና የቆሮንቶስ መጽሐፍ ላይ ሐዋርያው ቅዱስ ጳውሎስ ይላል መሰረቱ አንዴ ተጥሏል እና መሰረቱም ኢየሱስ ክርስቶስ ነው ይላል። ስለዚህ በዚህ መሰረት ላይ ስለተጣልን ካሁን በኋላ ሐዋርያትና ነብያት አያስፈልጉንም። እሺ ወደ ምዕራፍ 4 እንሄዳለን። እንግዲህ እነዚህ አምስቱ ቢሮዎች የሚባለውን ለማየት ማለት ነው። ምዕራፍ 4 ቁጥር 11 ግን ዝም ብሎ አይደለም የሚመጣው ከላይ ይጀምራል። ምዕራፍ 4 ቁጥር 4 በመጠራታችሁ ይላል በአንድ ተስፋ እንደተጠራችሁ አንድ አካልና አንድ መንፈስ አለ፣ አንድ ጌታ፣ አንድ ሃይማኖት፣ አንድ ጥምቀት፣ አንድ 6 ግን ሰባተኛ ደግሞ ምን ይላል? ቁጥር 6 ከሁሉ በላይ የሚሆን በሁሉ የሚሰራ በሁሉ የሚኖር አንድ አምላክ የሁሉም አባት አለ ይላል። አንድ ተስፋ፣ አንድ አካል፣ አንድ መንፈስ፣ አንድ ጌታ፣ አንድ ሃይማኖት፣ አንድ ጥምቀት፣ አንድ አምላክ። እንግዲህ አንድ ጥምቀት ስለተባለ አንድ ሃይማኖት ብቻ ነው ብለው የሚከራከሩ ሰዎች አሉ። ግን በጌታ በኢየሱስ ክርስቶስ መጠመቅ ነው፣ የተለየ ጥምቀት የለም ለማለት ነው። ቁጥር 7 ነገር ግን እንደ ክርስቶስ ስጦታ መጠን ለእያንዳንዳችን ጸጋ ተሰጠን ይላል። ያ ህንፃ የተባለውን ነገር እንግዲህ መሰረቱ ሐዋርያትና ነቢያት የሆኑበት የማዕዘኑም ራስ ድንጋይ ክርስቶስ የሆነበት እዛ ግንባታ ላይ ለመሳተፍ ለእያንዳንዳችን ጸጋ ተሰጠን ይላል። እንግዲህ ህንፃው በሚወጣበት ጊዜ እንግዲህ የሚደረጉ ነገሮች ምናምን አሉ። ኮርነሩ ምናምን ከተሰራ በኋላ እንግዲህ እዛ ላይ ነው የሚገነባው። አርማታ በሉት፣ እንጨት ርብራብ በሉት፣ ምን በሉት ማለት ነው። እና እዛ ግን እነዛ ነን እንጂ እንደገና የመሰረተው ወታች ጋር ያለ ነው አይደለም። የተመሰረተው ላይ እንግዲህ ቤተክርስቲያንን በዚህ መሰረታለሁ በክርስቶስ በኢየሱስ የሕያው የእግዚአብሔር ልጅነት ቤተክርስቲያን ተመስርታለች። የማዕዘን ደጆችም አይቋቋሙም፣ ግን ታድጋለች በየጊዜው እና ነገር ግን እንደ ክርስቶስ ስጦታ መጠን ለእያንዳንዳችን ጸጋ ተሰጠን ይላል። ይሄን ካለ በኋላ ነው እንግዲህ ወደ ላይ ወጣ ምርኮን ማረከብ ምናምን ካለ በኋላ ቁጥር 11 ላይ ምን ይላል? እርሱም ይላል ክርስቶስ ማለት ነው አንዳንዶች ሐዋርያት፣ ሌሎቹም ነቢያት፣ ሌሎቹም ወንጌል ሰባኪዎች ወይም ኢቫንጀሊስት ማለት ነው፣ ሌሎቹም እረኞች፣ ፓስተርና መጋቢዎች ማለት ነው፣ አስተማሪዎች እንዲሆኑ ሰጠ ይላል። እንግዲህ አምስቱ የሚባለው ማለት ነው ሐዋርያት፣ ነቢያት፣ ወንጌል ሰባኪዎች፣ እረኞች፣ አስተማሪዎች ይላል። እንግዲህ እነዚህ ስለተሰጡ
እኔ ሐዋርያ ነኝ፣ እኔ ነብይ ነኝ፣ ከወንጌል ከሰባኪነት ከእረኝነት እንዲሁም ከአስተማሪነት የላኩ ነኝ ይላል። እዚህ ጋር በነገራችን ላይ አንዱን ከአንዱም አያበላልጥም። አንዱ ከአንዱ አያበላልጥም። አንዱ ሐዋርያ ሊሆን ይችላል፣ አንዱ ነብይ ሊሆን ይችላል፣ አንዱ ወንጌል ሰባኪ ሊሆን ይችላል፣ አንዱ ደግሞ እረኛ ሊሆን ይችላል፣ አንደኛው ደግሞ አስተማሪ ሊሆን ይችላል። ማለት እንደ ጄኔራል፣ ኮሎኔል፣ ሻለቃ፣ ሻምበል እና መቶ አለቃ ማለት አይደለም። ሁሉም አንድ ናቸው። ጄኔራል እንበላቸው ግድ የለም። ይሄ ትልቅ የሆነ ስራ ከዛ የበለጠ ከሚሊተሪ ስራ የበለጠ ሁሉም ጄኔራሎች ናቸው ማለት ነው። እሺ፣ ግን ይሄ ነገር ለምንድን ነው የሚሰጠው? ሁላችን ይላል እዚህ ጋር የእግዚአብሔር ልጅ በማመንና በማወቅ ወደሚገኝ አንድነት ሙሉ ሰውንም ወደ መሆን እኛውን ጎደሎች ነን። የክርስቶስም ሙላቱ ወደሚሆን ወደ ሙላቱ ልክ እስክንደርስ ድረስ እስከዛ ድረስ ቅዱሳን አገልግሎትን ለመስራትና ለክርስቶስ አካል ፍጹማን የሆኑ ዘንድ ነው ይላል። ለፐርፐዝ ነው እና እዚህ ጋር አሁን እኔ አምስቱ ቢሮዎች የሚባለው ነገር የስልጣን እርከኖች ያለመሆናቸው በተጨማሪ መቼ ነው የወንጌል ሰባኪነት ስራችንን በትክክል ሰርተን መቼ ነው መጋቢነታችን ጸጋችን ታውቆ መቼ ነው አስተማሪነታችን እንዲሁ በስቶና ተርፎ ወደ ነቢያነትና ወደ ሐዋርያነት ለማደግ በቃ ምን ፍጨረጨረውና የተለየን ነው ለማለት ምን ወራጨው እንዲሁ ግድ የለም። ይሄ አሁን የሐዋርያነትና የነቢያት ጸጋ አልተቋረጠም ብንል እንኳን ኮቴሽን ችግር የለውም። ግን መቼ ነው ወንጌል ሰባኪዎች ሆነን መቼ ነው እረኛም ሆነን በትክክል እንዲሁም ደግሞ አስተማሪዎች ሆነን የተለየ ትልቅ ኦፊስ ውስጥ ያለኝ እኔ ለዚህ ማልመጥን ነኝ ወይም ሌሎችም ሰዎች እኮ ነው ነገር አንተ በቃ ካሁን በኋላ ነብይ ነህ ካሁን በኋላ ሐዋርያ ነህ ተብለው እንትን የሚባሉት ማለት ነው። እና ይሄ ነገር በጣም ሊታሰብበት ይገባል። እና የቃለ ሕይወትም የመካነ ኢየሱስም እግዚአብሔር ይባርካችሁ፣ ጸጋውን ያብዛላችሁ። ሌሎች አብያተ ክርስቲያናቶችም ደግሞ የዚሁ ይህንን እንደሚከተሉ እና እንደሚቀጥሉ ተስፋ አደርጋለሁኝ። ይሄ አሁን የሚታየው ይሄ በቃ ይሄ የነብይ ሐዋርያ ምናምን የሚሉት ነገሮች ሁሉ በጣም አሳፋሪና የሚያሰድብ የእግዚአብሔር ስም የሚያሰድብ እምነቱን ሌሎች ሰዎች የሚያስተውሉ ሰዎች የእናንተ ደግሞ ምናምን ብለው እኛ እንድናፍር አንገታችንን እንድንደፋ የሚያስደርግ ነው። አሁን እኛ ለምሳሌ አንዳንድ ጊዜ እኔ እነሱ አባል አይደለሁም ጴንጤ አይደለሁም ሁሉ ላለሁኝ ነው ለምሳሌ አፍሬበት ጴንጤ መባሉን አፍሬበት ሳይሆን ግን ዲስቲንክት ለማድረግ ከነዛ ራሴን ለመለየት ማለት ነው። እና እንግዲህ እነዚህ 66 መጽሐፍት አሉ። እነዚህ መቻጥ እንተናቸው ነው እኛ የተለየ መገለጥና የተለየ ቦታ ያለ ነው። እስቲ ጥያቄ እስቲ አሁን ይሄን ከሚሰማ ሰው ዘኍልቍ የሚባል እንግዲህ ከኦሪት መጽሐፍት አንዱ ዘኍልቍ አንብበነው እናውቃለን። እንዲሁ 66ቱ መጽሐፍ ለብዙ 10 ዓመታት የአዲስ ኪዳን መጽሐፍትን ለመጨረስ እንግዲህ ዋን ፐርሰንት ታይም ተብሎ ለመጨረስ የሰበከ ሰባኪ አለ። አሁን ለምሳሌ ለብዙ 10 ዓመታት
ሐዋርያ ይሁኑ ብንል ደግሞ ስንት ራሳቸውን ለዚህ እምነት በሰዋት ያደረጉ ስንት አባቶች አሉ። እነ ፖሊካርፕ የሚባሉ ኢራኒያስ የሚባሉ ከዛና አጉስቲን ማርቲን ሉተር ግድ የለም እነ ካልቪንን ምናምን ተዋቸው። ማርቲን ሉተር እንግዲህ ያንን ቲሲስ ጽፎ ነው 95ቱን እንትኖች እንትን ያለ ሐዋርያ የሚል ነገር እንዲሁ በአእምሮ ሚስጥ የለም። እና እኔው የእግዚአብሔር ስም የተባረከ ይሁን እሱን ለማለት ነው በዚህ አጋጣሚ። ቴንክ ዩ ቬሪ ማች። እንግዲህ አይኔን ስለማጨፍን እዚህ ጋር መሰለኝ። እኔው ተባረኩ። ባይ ባይ።